ይኸውልህ ሌላ ነገር ጥፍሽ ናትሽ። ቢኒ በጣም ከባድ ችግር ውስጥ ነኝ። በሌላ ጥፍሽ ይችላል። ሌኒ ምላሳና እንዳቀራደራ ምን? የት ነው ያለው ወንድሜ? አይዞህ ምንም አትሆንም፣ ደርስልሃለሁ። ሄሎ አቤላ። አንተ ሰይጣን ጉራጭ አርግ ያልኩህን ነገር ስለያ ነገር ትከባደራለህ። አዎ አሁን የፈለከውን ታሪክ ይችላል። በሞትም አይቆጭም። እሱማ መች ይቀርላል። የመጀመሪያውን ጥፋትን ይቅር ብዬ ላስተምር ነበር። አንተ ግን ሁለተኛ ስትሰራ ታዲያ ምን ጠብቀህ? ይወታ ሰሪላ አድርጎ እመን። ከዚህ ታሪክ የቆጥ እኔ ነኝ በራሴ እጁን ገል። አይዞህ አታስብ። እኔ ምሱ ስለማ ከዚህ ተርፈን ጥላ አላረግም። ወይኔ አቤላ፣ የት አባቴ ብዬ ነው ማገኘው? ተረጋጋ። በዚህ ሁኔታ ምንም መፍትሄ ልናገኝ አንችልም። እንዴት ነው የምረጋጋው? አቤላ እኮ ነው ለኔ ስንት ነገር የሆነ ሰው። ይገባኛል። ለሱ የምታስብ ከሆነ ነገሮችን በጥንቃቄ ነው ማድረግ ያለብን እኮ። እንዴት? ግራ ገባኝ እኮ። አንደኛ ነገር መረጋጋት አለብን። ከዛ እኔ ቤት ሄደን ምን ማድረግ እንዳለብን እናስባለን። አይ እኔ ገና የሆነ ነገር እስከወስን ሊገሉት ይችላሉ። ያኔ ደግሞ ጸጸቱን አልችለውም። ቶሎ ብደርስለት ይሻላል። አረ በፈጠረ ተረጋጋ። በዚህ ፍጥነት የት ብለህ ታገኘዋለህ? ገኔ ቤት እንሂድና ምን ማድረግ እንዳለብን በደንብ እናስባለን። ወይኔ ጓደኛዬ፣ እሺ እንሂድ በቃ። አስጠንቅቄህ ነበር። እድልህን መጠቀም የቻልክ አንተ ግን ሁለተኛ ጥፋት ሰራ። በደንብ አውቃለሁ። ዞሮ ምንም ባለ መጨረሻ ይሞቱ። መሞት ካልቀረ ደግሞ ጥሩ ነገር ሰርቼ ይሞታል አይደለ? ጥሩ ነገር ሰርተህ ትሞታለህ። ወረኛ እንዲህ በቀላሉም አልገልህም። አሰቃይቼ ነው የምገልህ። ውሻ ነሽ። ጭራሽ በጣም እኮ ነው ሰዓቱ የሄደው። ምን ብናደርግ ይሻላል? ግራ ገባኝ እኮ። ቆይ ጠላቶች አሉት እንዴ? አረ ምንም ጠላት የለውም። ካለፈው ህይወቱ ተምሮ የተረጋጋ ህይወት ለመምራት እየሞከረ ነው። ምስኪን። ታዲያ በዚህ ቅጽበት ምን አጋጠመው ይባላል? እሱን እንግዲህ ፈጣሪ ብቻ ነው የሚያውቀው። በቃ ተረጋጋ፣ ምንም አይሆንም። እንዴት ልረጋጋ? ቢላ እኮ ነው የሆነ ነገር ከሆነ ጸጸቱን አልችለው። ስማኝ ቢኒ፣ አንተ ተረጋጋ። አንተ ሰላም ስትሆን ነው እሱን መርዳት የምትችለው። እሱማው ነገር ግን እንዴት መረጋጋት እንዳለብኝ እኮ ነው የማላውቀው። የት ነው ሮባ? ሰፈር ነኝ። ምን ነው ፈለግሽ? እንዴት ነው ቢኒ ጋር ስደውል እኮ ስልክ አያነሳልኝም። በጣም ጥጋው ወጥሮታል። የምርሽ ነው? ይሄ የማይረባ በቀኛ ሳፈልግ ወደማይሆን ነገር ላይ ያስገባል ነው? አዎ ምንም ማድረግ አይቻልም። ታዲያ ያሰብከውን ነገር ነው ቤት ነው የምናደርገው አይደል? አዎ ሌላ ቦታ ከሆነማ ይጠረጥረናል። ታዲያ እንዴት ነው ቤት እንድመጣ የምናደርገው? እሱም በአካል መጥቼ ብናወራበት አይሻልም? እሺ በቃ ቤት ነው ያለው፣ ቶሎ ና። እሺ አንተ እባብ ካንተ ጋር ገና አልጨረስኩም። እሺ እመለስልሃለሁ። ያ ጥጋበኛ እስካሁን ስልክ ያነሳል? ምን አባቱ እንዳገኘ አላውቅም። ጭራሽ እስካሁን መልሶ አልደወለም። ታዩ የታሰበለትን አላወቀም።
አስቡ እስኪ አንድ ላይ ተኝታችሁ ሄርሜላ ፎቶ ዝርሳን ምን እንደምታስብ። ቀላ ቢኒያም የሚባል ሰው ድጋሚ አእምሮ ውስጥ እንዳይመጣ ነው ማደርገው። እሱን ነው የምንፈልገው። አሁን ማሰብ ያለብን የአንከፍ አንቺ ጋር እንዳይመጣ ነው። አዎ ታዲያ እንዴት ትላለህ? እንዳመመሽ ብትነግሪው ሊመጣ አይችልም? እሱም እኮ ስልክ ሲያነሳ ነው። በቴክስት እንዳመመሽ ንገሪው። ቢኒያምን አውቀዋለሁ፣ ፈጥኖ ይመጣል። እስኪ እሱን ልሞክር። በእንደዚህ አይነት ነገር ነው ሊሸወድ የሚችለው። አዎ ግን እንደዛ ካደረግሽ በኋላ አንቺ እንደሚሆን ታውቂያለሽ። እኔ ዋናው ዓላማዬ የሄርሜላን ሐዘን ማየት ነው። ስለሱ ምን አገባኝ? ሲፈልግ ገደል ይግባ። ለነገሩ ትበዥበታለሽ። በምንድን ነው አንቺን የሚያገኘው? እሱን እኮ ነው የሚላ አብሬ በሆነ ራሱ ለትንሽ ጊዜ ነው። ከዛ አይንን ላፈር ነው። ምስኪን የሆነ ልጅ እንግዲህ ፈጣሪው ነው። ምን ባደርግ ይሻለኛል? እሺ ሰዓቱ እኮ በጣም እየሄደ ነው። እስኪ አሁን ስልኩ ሞክርለት። አያነሳውም እኮ ምን አባቴ ባደርግ ነው የሚሻለው? ቆይ ይህን ነገር ያደርገዋል ብለህ የምታስበው ሰው አለ? አረ በጭራሽ ማንም የለም። ግራ ገባኝ እኮ እንዴት በድንገት እንደዚህ አይነት ነገር ሊፈጠር ይችላል? እኮ እሱ እኮ ነው እንግዳ ነገር የሆነብኝ። ያለን ብቸኛ አማራጭ እሱ እስኪደውል ብቻ መጠበቅ ነው። ምን ነካሽ? እስኪ ገሉትማ እጄን አጣጥፌ ቁጭ አልልም። እስካሁንም በህይወት ያቆዩት እርግጠኛ አይደለሁ። ታዲያ ከዚህ የተሻለ ሀሳብ አለ? እስኪ ንገረኝ። አላቅም ኤርሚዬ፣ በጣም ግራ ገብቶኛል። እስካሁን ለማመን እየተቸገርኩ ነው። የሁሉ ሰዓት አብረን እየሰራን እንዴት ቢኒያም እኔን ማድረግ ከበደ? አይዲዱ እኔ እኮ የቻልኩትን እያደረኩ ነው፣ ግን በቃ ሊሳካ አልቻለም። እንግዲህ ፈጣሪ ይጠብቃቸዋል። ዝም ብል እባክህ። ጥፋትን መሸፈኛ መንገድ አስፈልግለት። አሁን ግን ትንሽ ነው የቀረን፣ ሁሉም ነገር ሊያበቃለት ነው። እንደዚህ ካልከኝ ስንት ጊዜ ተቆጠረ? ትሰማኛለህ? ይሄ ነገር ማይስተካከል ከሆነ የበላትን ገንዘብ አንድ ባንድ ነው ማስተፋ። አረ ልጁ ተረጋጊ። ይዛ የማይደርስ ነገር የለም። ሁሉም ነገር መስመር ይዘ ይሻላል። አለበለዚያ ሙፋታ እንዳይመስል። አረ ያሳስብሽ፣ በቅርቡ ሁሉም ነገር መስመር ይዛል። በጣም አሪፍ። በቃ ያንን ጀዝባ ስክሪክ ስላድርግለት። እሺ በቃ ያለው ነገር ደውልሽ አሳውቂኝ። እሺ እባክህ ጥገብ በረደልህ ወይስ የተወሰነ እጅ ለፈተብህ? እባክህ ሮማ በዚህ ልክ አታሰቀኝ። ዝም በል ውሻ። ይሄም ሲያንስብህ ነው። እባክህ ከዚህ ብቻ አውጥተኝ። ሁሉን ነገር እንዳልተፈጠረ አድርጌ እረሳዋለሁ አይደል? ልፍታህ ደፋር። ቅድም ቆንጆ ድል ሰጥቼ ነበር። እሺ አልተጠቀምክበትም። እባክህ አንድ ድል ብቻ አውጥተኝ። ሰውዬ አርፈህ ቁጭ በል። ይልቁንስ ለሞት ትንሽ ከኔ ጋር ዘመዶችን ደውለህ መሰናበት ትፈልጋለህ? እባክህ ሮማ በዚህ ልክ ጨካኝ አትሁን። ወይ ጨካኝ ሆንኩብህ እንዴ? ሲገርም በእናትህ እኔማ ወዳጅ ነበር ያሰብኩ። አንተ ከጀርባ ሌላ ነገር አሰብክ እንጂ። ሄርሜላና ቢኒ ይዋደዳሉ። እኔ አንድ ላይ እንዲሆን እኮ ነው የሞከርኩት። ዝም በል። ጭራሽ ትደግመኛለህ። ሄርሜላ እንዴት ነው የምፈልጋት እያወቅህ ደስ ያደርጋል። አታፈቅራትማ። እሱ ያንተ ጉዳይ አይደለም። እንደምፈልጋት ካወቅህ በቂ ነው። ከዚህ በላይ አንድ ቀን ለማውራት ከሞከርክ የፊት ለፊት እንትን ለማድረግ ይገድላሉ። እባክህ ሮማ ጨካኝ አትሁን። ጓደኛ ነኝ። እንዴ ደግሞ ምን ሆነች? ምን ነው ቢኒ? አረ ሊዲያ ናት። ምን እንደሆነች አላውቅም። አሞኛል ቶሎ ቤት ድረስ ነው የምትለው። ወይ ዛሬ ቀን ምን ነው ጣጣ በዛ። እሱ እኮ ነው የሚገርመኝ። ደግሞ የሆነ ነገር እንዳትሆን ቤቷ ሂጅ ቼክ ላድርጋት። በቃ አብረን እንሂድ። እኔ በዚህ ሁኔታ ብቻ እንድትሆን አልፈልግም። አረ ምንም አሰሪም ኤርሚ፣ አንቺ እዚሁ ነኝ እንዴ። እዚህ ምን ሰራለሁ? የከፋ ነገር ከሆነ ሆስፒታል እንወስዳታለን። ደረቅ እኮ ነሽ። እሺ በቃ
ሊዲያ ምን ነው? ምን አጋጠመሽ? በጣም አመመሽ እንዴ? አዎ ቢኒዬ በጣም አሞኛል። ይቅርታ እንግዲህ አስቸገርኩ መሰለኝ። የክፉ ቀን አንተ ነህ ብዬ ነው። አረ ምንም ችግር የለውም እንዴ ደግሞ ለዚህ ካሉ አይ ሄልሚዬ እንደ ቢኒዬ ልብማ ፈጣሪ ያቀየረው በጣም መልካም ሰው ነው። ደሞ ጀመረሽ። ታመሽ እንኳን አታርፊም እንዴ? እኔን ማሞገስ እኮ ቀስ ብሎ ይደርሳል እኮ። አይ ቢኒዬ እኔ እንደው የሚገርመኝ አንተና ግብታ የምትኖር ሴት ምን ያክል እድለኛ ነች። ቆይ አንቺ አሙሽ አይደል እንዴ? ምን በቀባጠል ሄርሙዬ ምን ነካሽ? ምንም እኮ ክፉ ነገር አላለችም። ታዋት ድሮ ምን ስላንተ ጥሩ ነገር ሳራ ተሳክቶልኛል። እባክሽ ከቻልሽ ወሬ ቀይሪ። ማንን ክፉ ለማስባል ነው? አረ ሄርሚ በፈጠረሽ ተረጋጊ። ምን ሆነሻል? እባክህ ተው ቢኒዬ። ያው ስላንተ ሲወራ ደስ አይላትም እንደ ወንድሟ ስለምንታይ። አንቺ የማትረቢ ስርዓት ይኖርሽ እሺ። እውነት እነዚህ ቃላቶች ከአንቺ አፍ ነው የወጡት? እኔ ላምን አልችልም። እኔ ነኝ ጥፋተኛዋ። ፈጣሪ ጨርሶ ይማርሽ። እኔ ትሄድ ቢኒዬ በክፉ አትይባት። ያው ሌላ ጭንቀት ተደራርቦባት ይሆናል። ግራ ገባኝ እኮ የማላውቃት ሄርሜላ ሆነች። አይ እሱማ እኮ በማንም ሰው እርግጠኛ መሆን የለብንም። እንዳመመሽ ታውቃለች። እንዴት በዚህ ልክ ትናገራለች? በጣም ነውር እኮ ነው። ተው በቃ ቢኒ፣ ሰዎች መጥፎ ነው ብለህ አንተም መጥፎ መሆን የለብንም። እሺ በቃ ታዲያ ሆስፒታል ውሰድሽ? አይ መድኃኒት ወስድበታለሁ፣ አያስፈልግም። ይልቁን አንድ ነገር ላስቸግርህ። እሺ ምን? የሰራሁት ምግብ አለ እና ከኪችን አቅርባ አምጣልኝ። ምግብ መብላት አሰኘኝ። የሚጠጣ ኪችን አለ እንግዲህ አመላለስኩ፣ ይቅርታ። አረ ምንም ችግር የለውም። አሞሻል እንዴ? ይቺ ተረገመች። ቆይ እንቅልፍ የሚያስተኛው ይጻ አይደለ እንዴ? ምን አባቱ አስባ ነው? ለካ አላመማትም። ሆን ብላ ነው እንደዚህ ያደረገችው። እሰራላታለሁ። ዛሬማ እኔ ራሴ ነኝ የማጎርስሽ ሊዱሻ። አይ እኔ እኮ ጉርሻ እንዴ? ከመቼ ወዲህ ነው ደግሞ እንደዚህ የኔን ጉርሻ ሞተሽ አይደል እንዴ የምትወጪው? እንደዛ እኮ አይደለም። አይ ስርዓት ያዥ እንግዲህ። ዋጩ እንጂ ሊዱሻ። አዎ ዋጩ። ዋጥ ያላወቅኩሽ ነበር የመሰለሽ እንዴ? ደፋር። ቆይ ምን ልታደርጊኝ ነበር? ከአንቺ ጋር ጨረስኩ። ምን? ይሄ ተረገመ በደም ተጨቀጨቅ ነበረው። ሊዲያ፣ አንቺ ሊዲያ፣ ሊዲያ ወይኔ ምን ይሻለኛል? ወይኔ ሉ በቃ ሁሉም ነገር አባሽው። መጠንቀቅ ነበረብሽ እኮ።
ወይኔ እንዴት እንደሆነ ባላውቅም እኔ ማጎርስሽ ብሎ ግግም አለ። ታዲያ የፈለገ ቢሆንስ እንዴት ያወቅሽ ትጎርሻለሽ? እንዴ እርቦኛል ብዬ እኮ ነው ምግብ ያቀረበልኩኝ። እንዴት ብዬ እምቢ ልበላ? በቃ ጉድዋን ሁሉንም ነገር ነው ያብላሽ። ከእንግዲህ በኋላ ቢኒያም በጭራሽ አያምንሽም። ሲጀመር ሁሉም ያንተ ጥፋት ነው። እንዴት እንደዚህ ሪስክ እንዳለ ያወቅ ለምን አድርጊ ትለኛለህ እንዴ? ሊዱ ይሄ እኮ ያንቺ ጥንቃቄ ጉድለት ነው። ዝም በል። እኔ ሁሉንም በጥንቃቄ ነው ያደረኩት። ያንተ ጥፋት ነው። ወይ ጉድ! እሺ በቃ አሁን ገብተሽ ተኝ። ወይኔ ቢኒያም እቺ የተረገመች ተጫወተችብኝ እኮ። ምን ነው? ለካ ሞት አልነበረም ሌላ ነበር አላማው። የምርህን ነው? እንዴት ማለት? እሱን ተይው ሌላ ጊዜ እነግርሻለሁ። አሁን በጣም ያቤል ነገር እያሳሰበኝ ነው። ወይኔ ጓደኛዬ ምን እንደምሻል አላውቅም። የእሱን ነገር ምንም ስልክ የደወለ ሰው የለም? አረ ማንም አልደወለም። ቆይ አንተ የጠረጠርከው ሰው የለም ይህን ነገር ያደርጋል ብለህ? አሰብኩ ማንም ሊመጣልኝ አልቻለም። እንዴት ከመሬት ተነስቶ እንደዚህ ይሆናል? ግራ ገባኝ እኮ። ብቻ ፈጣሪ ባለበት ይጠብቀው። ሌላ ምን ይባላል? እስካሁን የደከምኩበት ጉዳይማ እንዲህ በቀላሉ አይበላሽም። እንዴ እስማ በጭራሽ ተስፋ አንቆርጥም። የሆነ ነገር ማሰብ አለብን። ቢኒያምን አውቀዋለሁ። ይቅርታ ነበር ያን ሌላ ነገር መቀባጠር ትተህ መፍትሄ የሚሆን ሀሳብ አምጣ። በዚህ ፍጥነት ምን ላስብ ሊሉ ግራ ገባኝ እኮ። ምን አባቅላለሁ? አንተን የማይረባ ሀሳብ አምጥተህ እንደዚህ ገደል የከተትከኝ። ያው ያለ አማራጭ ቢኒያም ላይ ያዝን የሚችል ነገር መፍጠር ነው። እንዴት ማለት? በቃ አላን ይቅር ማትለኝ ከሆነ ራሴን ያጠፋለሁ ምናምን ነገር ትይዋለሽ። የሚያምነኝ ይመስላል? አዎ፣ ነገር ግን ያን ነገር ያደረኩት አንተ በጣም ስለማፈቅር ካንተ ጋር ጥሩ ጊዜ ለማሳለፍ ነው ምናምን ቢሆን ጥሩ ሀሳብ ይመስላል። አዎ፣ ነገር ግን ነገሮችን በጣም በጥንቃቄ ማድረግ አለብሽ። ይሄ የመጨረሻው ድልሽ መሆኑን አትርሺ። እሱን አንተ አትነግረኝም። በቃ አሁን ከዚህ ዞር በል። ላይ አልፈልግም። እኔ የምልህ ቢኒ፣ ቅድም እኮ ትልቅ ጉዳይ ልትነግረኝ ነበር። አዎ፣ ነገር ግን አሁን ጊዜው አይደለም። እሱ ቀስ ብሎ ይደርሳል። እሺ በቃ እኔማ አስቸኳይ ነገር ከሆነ ብዬ እኮ ነው። እስኪ መጀመሪያ የቤላ ጉዳይ ይፈታና ሁሉንም ነገር እናስብበታለን። እንደ አፌ አድርገው። እኔማ ከአይምሮዬ ሁላ ሊወጣ አልቻለም። ደግሞ ምን አይነት መልካም ሰው እንደሆነ ቀርበሽ ብታውቂው ኑሮ ከዚህ የበለጠ ነበር የምታዝኝለት። አይ ምንስ ቢሆን የሰው ልጅ ብቻ ስለሆነ እኮ ያሳዝናል። እሱስ ልክ ነሽ። ቆይ ግን ከአንተ ጋር የት ነው የምትተዋወቁት? የበፊት ጓደኛዬ ነበር። ጓደኛ ስልሽ ኖርማል ጓደኛ እንዳይመስልሽ፣ እንደ ወንድሜ ነበር የማየው። ፈጣሪ ከዚህ ነገር አትርፎት በደንብ ብታወቀው ደስ ይለኛል። አረ ያሳስብሽ። ብቻ ፈጣሪ ከክፉ ነገር ይጠብቀው። አሜን ቢንዬ፣ ብዙ አትጨነቅሽ። ፈጣሪ ያለ ምንም አይሆንም። እሺ ሰውዬ፣ እንዴት ነበር ቆይታ? እባክህ ከዚህ በላይ አገቢልኝ የምትገለኝ ከሆነ ግደል። አይ ሞትማ እንደዚህ በቀላሉ የሚገኝ ነገር አይደለም። በደንብ አሰቃይቼ ነው የምገልህ። እባክህ ለምን አሁኑ ግደል። ሁሉ ነገር ገብቶኛል። በጭራሽ እንዳታስበው። ይልቁንስ ስርዋል መሰለኝ። የሆነ ፍርፋሪ ነገር ላምጣልህ። ቤላ ቶሎ ድረስልኝ ቢኒ፣ የሞተ ማለሌ። ወይኔ ጓደኛዬ የት ነው ያለው? አሁኑኑ እመጣለሁ። ባለፈው አንተ የታገልክበት ቦታ ነው። ቶሎ ድረስልኝ።